በአማራ ክልል የሚገኙ የሀገር ውስጥ ተፈናቃዮች የመጠለያ ችግር እንደገጠማቸው ተናገሩ። እነሱ እንደሚሉት ባለፉት 3 ዓመታት ለ6 ወራት ብቻ ሊጠለሉበት የሚያስችል የሸራ ድንኳን ቢሰጣቸውም ምንም አይነት እድሳትና ቅያሬ ሳይደረግባቸው በዝናብና ፀሐይ ተበላሽተዋል። ከመጠለያ ድንኳኖቹ ምቹ አለመሆን ጋር ተያይዞም እናቶችና ሕጻናት ለሕመም መዳረጋቸው ተነግሯል። ኢሳያስ ገላው ከዝናብም ከፀሐይም ጋር ቅያሜ ገብተናል የሚሉት ከተለያዩ የኢትዮጵያ አካባቢዎች ተፈናቅለው በአማራ ክልል በሰሜንና ደቡብ ወሎ ዞን ባሉ መጠለያ ጣቢያዎች የሚገኙ የሀገር ውስጥ ተፈናቃዮች መጠለያ ድንኳኖቻቸው ከአገልግሎት ብዛት ተበላሽተው ታዛ እንዳልሆኗቸው ይናገራሉ። ዝናቡ ሲጥል ጎም ይያዝ፣ ዝናብ ቢጥል አገር ይጠግባል፣ ገበያ ይጠግባል። ግን እኛ ዝናቡ የጣለ ጊዜ እዝጎ እንላለን። ምን ነው መቀመጫ ስለሌለን እንዲሁ እየዋልን እንዲሁ ቁመን ውለን ቁመን ልናድር ነው። ዛሬ ግን ዝናብ መታን ዝናብ የቀረው ይቅርና ዝናቡ ገደለ። በመጠለያ ጣቢያዎቹ ያሉ ነፍሰ ጡር እናቶች ፈተናቸው የበረታ እንደሆነ የሚናገሩት በቅርቡ መንታ ልጆችን የወለዱት ወይዘሮ ፋጢማ ኑሩ በሐይቅ መካነ ኢየሱስ መጠለያ ጣቢያ ያለ ችግር የጎላ ነው ይላሉ። በጣም ያስገባል። ተታይም ይፈልቃል። ዋው ተላይም ፀሐይ ነው። በጣም ልጆቹ ተጎዱ ነው ያሉት። አራሱ ልጅ በጣም ሰውነታቸው ምልጥልጥ እያለ ነው እየተጎዳ ነው ያለው። እኔ ራሱ በጣም ፕሬሽን ኩኜ ስንቴ ሙቀቱ እየተተረተረብኝ ሆዴ በጣም እየተፈታ ሐኪሞች እያሸጉ በጣም ሰውነቴ እየተቃጠለ ነው ያለው። አሁን ቁስል ላይ ማለት ተሰፍቶ በሰሜን ወሎ ዞን የሚገኘው የጃራ የስደተኞች መጠለያ ጣቢያ ያሉ ድንኳኖችም ከአገልግሎት ብዛት እየወደቁ ነው ተብሏል። የመጣነው ለ6 ወር ተብለን ነበረ። አሁን ግን ወደ 3 ዓመት እየጨረስን ነውና ከስር ምስጥ እየበላው ብዙ ቤቶች ንፋስና ፀሐዩ እየበረታበት እየወደቀ ነው። ሸራዎችን ጥገና የተደረገላቸው ብዙ ሸራዎች ነበሩ። ባለፈው ዕለት እነሱም እየተገነጣጠሉ ነው። ዝናብ ሲመጣም አሁን ከደጅ ይሻላል ነው እንጂ ዝናብም የሚያስጥል ነገር ኑሮ አይደለም። በተውለደሬ ወረዳ ቱርክ የመጠለያ ጣቢያ ውስጥም የመጠለያ ችግሩ ቢኖርም ጠግኖ ቀን ለማሳለፍ እየተሞከረ ነው ይላሉ የተፈናቃዮቹ ተወካዮችም። ያው ምላሽ ይሰጣል ተብሎ ተነግሮናል። ያው ዛሬ ነገ ይሰራል እየተባለ ነው። ያው በፀሐይ ተበጣጥቷል፣ በጣም ተጎድቷል። የቆየ ሸራ ስለነበረ ማለትም አሁን ያው ሰዓቱ ፀሐይ ስለሆነ ያው ያለውን ጠጋግኖ የተቀመጠ ነው። ዝናብ ከመጣ ግን ማንንም ሰው ማስቀመጥ አይችልም። በፀሐይና ዝናብ ምክንያት ለብልሽት የተዳረጉ የመጠለያ ድንኳኖችን በአዲስ የመተካት እንቅስቃሴ በሌለባቸው የቱርክ መካነ ኢየሱስ፣ ጃራ፣ ገራዶና ሌሎች የመጠለያ ጣቢያዎች ውስጥ የታመመን ሰው እንኳን ለማሳረፍ የተሻለ ስፍራ እንደሌለ ነው የሚነገረው። እዚህ ድንኳን ውስጥ የሚኖረው ሰው በጣም ከባድ ነው። ይሄ ድንኳን የተሰራው ለ6 ወር ነው ስንገባ ማለት ነው። ግን አሁን ላይ 3 ዓመት ነው ኩሌታ እያደረገ ነው። የተቀደደው ቀርቶ ስታየው አሁን የተቀደደ ሊመስል ይችላል። ግን ያልተቀደደው ራሱ በስፉ እያፈሰሰ ነው ሁሉ። በዛ ላይ የጤና ችግር አለ። በዛ እንግዲህ እዚህ ሸራ ቤት አሁን የላይኛው አለ የሸራው ቤት እዛ ዘመድና ቤተሰብ ያላቸው ሰው በጣም ሲያምባቸው እዛ ወስዶ የሚያስተኙበት አጋጣሚ ሁሉ አለ። ጭራሽ ለመተኛ ለቀን አይሆን ለሌታ ይሆን። አሁን ላይ በጣም አስቸጋሪ ሆኖ የድንኳኑ ጉዳይ ነው። 15,000 የሀገር ውስጥ ተፈናቃዮችን በመጠለያ ጣቢያ ውስጥ የያዘው የደቡብ ወሎ ዞን አስተዳደር አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት ኃላፊ አቶ አሊ ሰይድ ችግሩ መኖሩን አውቀን ለክልሉ አደጋ መከላከልና ምግብ ዋስትና ኮሚሽን ጥያቄውን አቅርበናል ይላሉ። እኛ ማቅረብ አንችልም። እሱን ነው እኮ የሚቀርበውን ለምሳሌ ወይ ፌዴራል ማቅረብ አለበት። ከዛ ውጭ ደግሞ ፓርትነሮች ነበሩ የሚያቀርቡት የሚያግዙት። እነሱ ደግሞ አሁን ወጡ ብዙዎቹ እየቆላለፉ የወጡ ያው ክፍተቱ አለ ተፈጠረ ማለት ነው። በእኛ በኩል አንዳንድ ያሉ ፓርትነሮች ጋር ሆነን ችግር ለይተናል። ችግሩ መኖሩን በተለያዩ መጠለያ ጣቢያዎች ላይ ተንቀሳቅሰን አረጋግጠናል። እሱን መሰረት አድርገን ደግሞ ያው ፍላጎቱን ጠይቀናል ማለት ነው። ክልል ነው ጠይቀውኛል። እነሱም ደግሞ ለፌዴራል ጠየቁ ነግረውናል። ግን እስካሁን ምላሽ የለም። ይህን የሀገር ውስጥ ተፈናቃዮች ቅሬታም ለአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የስራ ኃላፊዎች አቅርበን ምላሽ ለማግኘት በስልክና በመልእክት ለማናገር ብንሞክርም ምላሽ ሊሰጡን ፈቃደኛ አልሆኑም። ለዶቼ ቬለ ዘገባ ኢሳያስ ገላው። ጅቡቲ በህገወጥ መንገድ በሀገሪቱ የሚኖሩ ሰነድ አልባ የውጭ ሀገር ዜጎች እስከዚህ ወር መጨረሻ ሀገሪቱን ለቀው እንዲወጡ በጥብቅ አሳስባለች። አንድ የዓለም አቀፍ ህግና የዲፕሎማሲ ተንታኝ ይህ የጅቡቲ ውሳኔ ባልተለመደ መልኩ ኢትዮጵያውያንንም ማካተቱ ሀገሪቱ ከኢትዮጵያ ልታገኘው የምትችለው የወደብ ኪራይ ወይም አገልግሎት ጥቅም ሊቀንስ አሊያም ሊቋረጥ የሚችልበት ሁኔታ እንዳለ የሚጠቁሙ ጉዳዮች በመኖራቸው የመጣ ሳይሆን እንዳልቀረ ገልጸዋል። በጅቡቲ የኢትዮጵያ ኤምባሲ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር ውይይት ማድረጉንና
ቀነ ገደቡ በ3 ወር እንዲራዘም ጥያቄ አቅርቦ እንደነበር አስታውቋል። ሆኖም የጅቡቲ ባለስልጣናት የተያዘው እቅድ የሚሻሻልበትና በልዩ ሁኔታ የሚታይ ሀገር እንደሌለ በግልጽ ምላሽ መስጠታቸውን ኤምባሲው ባወጣው መግለጫ ጠቁሟል። ከአዲስ አበባ ሰለሞን ሙጬ ዝርዝር ዘገባ አጠናቅሯል። 1.1 ሚሊዮን ዜጎች ያሏት ጅቡቲ ህጋዊ ፍቃድ የሌላቸውና በህገ ወጥነት በሀገሪቱ የሚኖሩ ያለቻቸው የውጭ ሀገር ዜጎች እስከ ሚያዝያ መጨረሻ ለቀው እንዲወጡ በብርቱ አስጠንቅቃለች። ጸጥታና የጤና ችግሮች የዚህ ውሳኔ ምክንያት ሆነው የቀረቡ ጉዳዮች ናቸው ተብሏል። የፕሬዝዳንት እስማኤል ኦማር ጌሌ አማካሪ ከፈረንሳይ የዜና አውታር ጋር ባደረጉት ቃለ ምልልስ ጅቡቲ የዓለምን ድህነት መሸከም እንደማትችል መናገራቸው ተዘግቧል። አማካሪው ሁሉንም የዓለም ድህነት ማስተናገድ አንችልም በማለት የመንግስታቸው የውሳኔ መነሻ ምን እንደሆነ ጠቁመዋል። ዶቼ ቬለ ያነጋገራቸው የዓለም አቀፍ ህግና የዲፕሎማሲ ጉዳዮች ተንታኝ እርምጃው አንድ መንግስት ከሚያከናውናቸው ተግባራት አንዱ መሆኑን ጠቅሰዋል። የአንድ መንግስት ዋና ተግባር ከሚባሉት ውስጥ አንዱ ሰዎች በህገወጥ መንገድ ወደ አገር እንዳይገቡ የገቡም ሲገኙ ይዞ አስሮ ቀጥፎ ማባረር፣ ይሄ የአንድ መንግስት ተግባር ግዴታ ነው ማለት ነው እንደ መንግስት ለመቆጠር። በጉዳዩ ላይ ጅቡቲ የሚገኘውን ዓለም አቀፍ የፍልሰተኞች ድርጅት፣ ኬንያ የሚገኘውን የድርጅቱን የምስራቅና የአፍሪቃ ቀንድ ጽህፈት ቤትና የኢትዮጵያ የውጭ ጉዳይ ሚኒስቴር ለማነጋገር ያደረግነው ጥረት ምላሽ አላገኘም። የዓለም አቀፍ ህግና የዲፕሎማሲ ተንታኙ ግን ይህ ውሳኔ የኢትዮጵያ ዲፕሎማሲ ጅቡቲ ሳትቀር የምታስፈራራበት ደረጃ ላይ የመድረሱ ሀቅ አድርገው ጠቅሰውታል። ከጠቅላይ ሚኒስትር አብይ ወደ ስልጣን ከመምጣት ጀምሮ በኢትዮጵያና በአጎራባች ሀገራት መካከል ያለው ግንኙነት በአንድ ወይም በሌላ መልኩ ኔጌቲቭሊ ኢምፓክትድ ሆኗል። ከፍተኛ የሆነ የዲፕሎማቲክ ቅርቃር ውስጥ የገባንበት ወቅት ነው። አሁን ኢትዮጵያና ሀገረ መንግስቷ ያላት በዓለም አቀፍ ደረጃ ወይም አካባቢያዊ ደረጃ ሲታይ አስቀድሞ ከነበረው ገናና ብርቱ ጠንካራ ከምንለው ተክለ ቁመና ወርዶ እነ ጅቡቲም የሚያስፈራሯት ሀገር መሆን ትችላለች። ጅቡቲ የሚገኘው የኢትዮጵያ ኤምባሲ በጉዳዩ ላይ ከጅቡቲ የሀገር ውስጥ ጉዳይ ሚኒስቴር ኃላፊዎች ጋር መወያየቱን አስታውቋል። ኤምባሲው በጅቡቲ የሚኖሩና ህጋዊ የመኖሪያ ፈቃድ የሌላቸው ዜጎች ብዛት ስላላቸው ትምህርት በመከታተል ላይ ያሉ ዜጎች ልጆቻቸው ትምህርታቸውን እንዳያቋርጡ መደረግ ስላለበት፣ የንግድ ድርጅት ያላቸው ዜጎች እቃቸውን አጣርተው መሸጥ ስላለባቸው፣ በተለያዩ ስራዎች ተቀጥረው ለሚሰሩ ዜጎች ያልተከፈሉ ውዝፍ ክፍያዎች ካሉ እንዲከፈላቸው፣ እንዲሁም በፍርድ ቤት ያላለቀ ጉዳይ ያላቸው ዜጎች ሁኔታንና ሌሎች ተያያዥ ጉዳዮችን በማንሳት ኢትዮጵያውያንን ወደ ሀገራቸው የመመለሻው ቀን ቢያንስ በ3 ወራት እንዲራዘም ጥያቄ ማቅረቡን ገልጿል። የጅቡቲ ባለስልጣናት ለዚህ በሰጡት ምላሽ በሀገሪቱ ውስጥ የሚኖሩ የውጭ ሀገር ዜጎችን ለማስመለስ የተያዘው እቅድ የማይሻሻልበትና በልዩ ሁኔታ የሚታይ ሀገር እንደሌለ በግልጽ መግለጻቸውን ኤምባሲው አስታውቋል። ጅቡቲ ለረጅም ዓመታት እዚያ የሚኖሩ ኢትዮጵያውያንን ስደተኞች ናችሁ፣ ሰነድ የላችሁምና አባረራለሁ የሚል አቋም ስታራምድ ታይቶ አይታወቅም ያሉት የዲፕሎማሲ ተንታኙ ሀገሪቱ የተፈጠረባት ስጋት የዚህ መነሻ ሳይሆን እንዳልቀረ አብራርተዋል። ከኢትዮጵያ ልታገኝ የምትችል ይሄ ሬሲፕሮካል ኢንተረስት የምንለው ጥቅሟ ሊከበርላት ስላልቻለ ነው። የትኛው ጥቅሟ ተነክቷል? እስካሁን በግልጽ የምናውቀው የተነካ ጥቅም የላትም። ነገር ግን ፖቴንሻሊ ብዙ ጥቅሞቿ ሊነኩ እንደሚችሉ የሚያመላክቱ ጉዳዮች አሉ። አንደኛው እንግዲህ እንደሚገመተው በየአመቱ ወደ $2 ቢሊዮን የምታገኝበት የወደብ አገልግሎት የወደብ ኪራይና ከወደብ ጋር ተያይዞ የምታገኝበት ጥቅም ሊቀንስ ወይም ሊቋረጥ የሚችልበት እድል እንዳለ የሚጠቁሙ ጉዳዮች አሉ። ስለዚህ ይህንን ጥቅሟን ለማስከበር በኢትዮጵያ መንግስት ላይ ጫና ለማሳደር የወሰደችው እርምጃ ሊሆን ይችላል። አንድ በኩል በየዓመቱ በሺዎች የሚቆጠሩ ስደተኞች ቀይ ባህርን አቋርጠው ወደ መካከለኛው ምስራቅና የበለጸጉ የአውሮፓ ሀገራት ለመግባት መሸጋገሪያ የሆነችው ጅቡቲ ድህነትንና ግጭትን የሚሸሹ በተለይ ከኢትዮጵያ፣ ከኤርትራ፣ ከሶማሊያ የሚነሱ ስደተኞች በብዛት የሚንቀሳቀሱባት፣ ብዙ ስደተኞችን ባህር ሲያቋርጡ የሚያልቁባት